ሴቶች አቢዩስ እንደ ሀቢባ ሴትን አቢዩስ የሚያደርጋል እንዴ? የነ ሀቢባ ግሩፕ የዱባይ ግሩፖች እነ ሰራል ሀበሻ እነ ሀቢባ እነ መሲ ብሪጅቶ ያ ግሩፕ ያላየነው ጉድ አለ እንዴ? ቁጭ ብለን የሴቶች ፓስፖርት እየተያዘ ያላየነው ለምን እነሱን አትቃወሙ? ሀቡዲን እስኪ ተቃወሙ። ሀቡዲን ተቃወሙ እስኪ። ይቺ የረመዳን ሙስሊም እንዴ ሀቡዲን ተቃወሙ። የሀቡዲን ይቺን ረመዳን ሙስሊም እንቃወም። እዛ ቤት የሚደረገው ትዳር ምንም የማይፈተፈት ነገር ጥንቁልና በአደባባይ መጥቶ ጥንቁልና። እኔ ከ2 ዓመት በፊት ስነግራችሁ አላመናችሁኝም። ግን ሊያሾው ግን ምግብ እየበላች ሴትነት እንደው እኔ እኮ ሊያሾው እኮ እንደው ሴትነት ነው የምታሳየው። የእሷ እኮ ደስ የሚለው እንዴ በርግር ምናምን እኮ በየአይነቱ 4 5 6 ምግብ አቅርባ ቁጭ ብላ እንደነ ሰርጀሪ የተወጋ እንደነ ቤታዮ እኮ የተወጋች አይደለም። መድኃኒት እየጠጣች እኮ አይደለም። ገርጥጣ ምንትንም የቆመችው እንዴ ትራይስክል እኮ ናት ቤታዮ ማለት። ትራይስክል ታውቃላችሁ? 3ኛ እግር አላት የሚያቆማት። መቆም አትችልም እኮ ለመወደድ ብላ። ከቤታዮ በላይ እንዲው ብሔርን ሃይማኖትን የሰደበ ሰው አለ? ሴቶችን አሲድ ድፉባቸው፣ ግደሏቸው፣ እንዲያርጓቸው ላሰማችሁ የቤታዮ ጉድ። እሷ ለምን አትቃወሙ? ለምን እሷ አትቃወሙ? እቺ ማና ዜዶ ባለቆለጡ እሷ ለምን አትቃወሙ? እናቶችን ዜዶ ባለቆለጡ እኮ የኔን 3 ህፃናት ሴቶች እኮ እደፍርልሃለሁ ብላኛለች እኮ። ለምን አትቃወሙ? በአደባባይ ሴትን እደፍርላቸዋለሁ የሚሉ ሴቶችን ከምር እኮ ነው የምለው። ይህ ግብዝነት ነው። ሊያሸውን እኔ እግዚአብሔር ነው የምላችሁ ከኛ ሁላ እንዲያውም ከልስቱ እኔ በልጣታለሁ በመጠየቅ በኢትዮጵያ ባደረግነው ነገር ሁላችንም ተጠያቂ ነን። ተጠያቂ ስላችሁ እኔን ማንም ይጠይቀኝ የለም። አሜሪካዊ ነኝ በዲሞክራሲያዊ እንዲያውም የዲሞክራሲያዊ መብቴን አልተጠቀምኩም። እኔ ብጠቀምባችሁ አስለቅሳችኋለሁ። ኦኬ እኔ የዲሞክራሲያዊ መብቴን አልተጠቀምኩባችሁም። እኔ እኮ ሳወራ ልክ ኢትዮጵያ እንደምኖር አድርጌ እኮ ነው። በኢትዮጵያ ህገ መንግስት እኮ ነው የማወራው። እኔ እኮ ታውቃላችሁ የአሜሪካን ህገ መንግስት ተጠቅሜ እኮ ያወራው ሰው አይደለሁም። ግን እንደዚህ ሊያሸው የምታስተላልፈው መልእክት ካልተመቻችሁ አንፎሎ ሄር፣ አትከተሏት፣ አታዳምጧት። ግን አታክ ማድረግ ነው የፈለጋችሁ። እችን ልጅ አታክ ማድረግ ነው የፈለጋችኋል። ለምን መደበቅ ያለበት ጉዳይ አለ። ቡኖ በደሌ አሁን ገብቶበታል። ቡኖ በደሌ it is your responsibility to make sure። እኔ ዶክተር አብይ አህመድ ነገ እንዲያውም ለዝናሽ ደውላታለሁ። አንድ ነገር ብትሆን ሊያሸው ማስከበር አለባችሁ። እኛ ዜጋ አይደለንም። ቡኖ በደሌ እኛ ዳያስፖራዎችን መበጥበጥ የለብንም። መጀመሪያ ኢትዮጵያ መከበር ያለበት ዜጋው ነው። ዜጋው ከዚህ በፊት ሊያን ሊያስገድሏት ከነዳልቻ ጋር አነካክተው እኔ ነኝ በመሃል ገብቼ እረፉ ብዬ ዳልቻን አምጥቼ እንዳትሰማ እኔ ነኝ ትምጣና ትናገር በመሃል ገብቼ ነው። ምንም አላደረገችም። ከኦሮሞ ጋር ሊያጣላው ተፈልጎ ነው። ከዚህ በፊት ኦሮሞ ስለተናገረች እንደ ዮናስ ሴጋ ኦሮሞን የተናገረ አይታችሁ ታውቃላችሁ? እልል ሆቴል ገብታችሁ እልል አድርጋችሁ የላካችሁት እሷ ደግሞ ሀሳብ ነው የሰጠችው። ምንም ሽድን ህዝቡን አልጠላችም። ደግሞ ይቅርታ ጠይቃ ከኦሮሞ ህዝብ ጋር ተቀብሏት በምንድነው ሀዴ ሲንቄ ተቀብሏት ምናምን ይቅርታ ጠይቀው ኦልሬዲ አፉ ብለዋታል። ይህ በኦሮሞ ባህል ራሱ ክፉ ነው። አፉ የተደረገ ሰው ተመልሶ አይጠየቅም እንዴ። ግን ምን ማድረግ ፈለጉ? ማነካካት ፈለጉ። አውቀው የምትለጥፈውን ነገር ብታ በቤቷ ዛሬ ሰው ዋይ ለምን የእሷ ጓደኛ ነበረች ዋይ ሲጣሉ ነው መጣው። አሁን ስለ ጂጂኪያም መናገር የምትፈልጉት ከጂጂኪያ ስትጣሉ፣ ስለ ዮዳብ ማውራት የምትፈልጉት ከዮዳብ ጋር ስትጣሉ። ከመጣላታችሁ በፊት ትክክል ነው ካልተሰማችሁ የዛን ጊዜ ተቃወሙን። ከኔ ጋር ስትጣሉ ወይ ከጂጂ ጋር ስትጣሉ፣ ከሊያ ጋር ስትጣሉ፣ ከበላይ ጋር ስትጣሉ፣ በላይ ከዚህ በፊት እኮ እንደዚህ ብላሏችሁ የምታመጡ ከሆነ እናንተ ግብዞች ናችሁ። ይህ የፐርሰናል ችግር እንጂ ራይትና ሮንግ አይደለም። ራይትና ሮንግ ማለት ከሰው ጋር ሳትጣሉ እናንተ ሳትነኩ መቆም። እኔ 8 ዓመት አንድ ሰው ነክቶኛ አይደለም የነካዋችሁ ሁላችሁንም። ጂጂም ትናገራለች። እኔ አታቀኝም ነበር ጂጂ ስቃወማት። መፈጠሬን አታውቅም ነበር። ዮናስ አያውቅም ነበር። ሁሎችም አያውቁም ነበር። ፐርሰናሊ ስለደረሱ ቢሳውን የሆነ ሀሳብ ልዩነት ምናምን ስለነበረ ነው። ስነካ ምጮው ኮንኩኝማ ቆርቆሮ ነኝ። ስነካ ምጮው ኮንኩኝ ቆርቆሮ ነኝ። ግብዝ ነው። ዳስና ስታንዲንግ ፎር ራይት። ለራሳችሁ እየቆማችሁ ነው። በራሳችሁ ፐርሰናል አጀንዳ ደግሞ እንደ ሀገራዊ እንደ ህዝባዊ አድርጋችሁ ማቅረብ የለባችሁ። ይህን መለየት አለብን አይደለ? በላይ መለየት ያለብን። አዎ። እና እኔ እስከ አንታውን መረጃ ላይ ጎበዝ ስለሆንክ የሆነ ነገር እዚህ ጋር እንትን ሪኮመንድ ላድርግ። የዛሬ 6 ወር ይወጣል 17300 ምናምን ሰዎች ከፍቅረኛቸው ጋር የተለያዩ ሰዎች ምናምን ጥናት ተደርጎ ማለት ነው። ተመልከት። እና
በስላሴ ይሁን በቃ ይሄ ነው እንግዲህ። ተመልከት ሰማኛ እንደኛው መረጃ ጎግል አድርገህ ፈልገውና ታቀርብላችኋለህ። ለመሰለ አብዛኛው ሴቶች ዋና ጠላታቸው የሴት ጓደኞቻቸው ናቸው። ታውቃለህ ይሄንን? ትክክል። ይሄ በጥናት ነው የተረጋገጠው እንጂ የወንድ ጓደኞቻቸው፣ ፍቅረኞቻቸው፣ ባሎቻቸው ምናምን አብዛኛው ሶሻል ሚዲያ ላይ የምታያቸው አብዛኛው የሴቶች ጠላት ሴቶች ናቸው፣ ወንዶች አይደሉም። እና ይሄውን በ6 ወር ይሁን 5 ወር ጥናት አለው። እስኪ ቼክ አድርግና ነገ ይዘላቸው ትመጣለህ። አብዛኛው የሴት ጓደኛ ናቸው። ከባላቸው የምታፋታቸው፣ ባሏን ፍቅረኛዋን ክፉ የምታደርጋት አብዛኛው የሴት ጓደኛ ናት፣ ለሴቷ ክፉ። ይሄ በጥናት ከባላቸውና ከፍቅረኛቸው ጋር የተጣሉ 18,000 17,000 ኧረ ብዙ መረጃ እየተላከ ነው። ተመልከት ብሮ ሲያምር። አንተ እዚህ ጋር አሪፍ ነው። ይሲ ችግሩ ምን መሰላችሁ? እኔ ጂጂም ቅድም ያለችው ዮርዲ ካማር ኦፍ ዘ ክሎዘት ደን ታገይ ለምታምኙ ነገር ምንም ችግር የለም፣ መብትሽ ነው። ታገይ የሴቶች መብት ይከበር ሳይሆን የሌዝቢያኖች መብት ይከበር ነው። ግን በሴቶች ተደብቀሽ አትምጪ። ካማር ኦፍ ዘ ክሎዘት ዮርዲ ካማር ኦፍ ዘ ክሎዘት I'm serious. ካማር ኦፍ ዘ ክሎዘት ደን ይኸውልሽ ቴክስቱን አንበብላቸው እስኪ። እንትን ያመነችበት አለ የእሷ ቅድም የወጣ መረጃ ነበረ። ይሄ እንትን ተመሳሳይ ጾታ እሱ ውስጥ አይደለውም፣ ግን ተመሳሳይ ጾታ ውስጥ የመጀመሪያ የተሰማኝ ደስታ ምናምን ብላ አይቼዋለሁ። ቴክስቱን ተልኮልሃል አንብበው እያሉ ነው። እሺ አነበዋለሁ። አያችሁ ሊያሸውን ምንቆምላት ሊያሸው እሷን ሳክሪፋይስ ማድረግ ነው የፈለጉት ለነሱ እንትን ቢኮዝ ይቅርታ አድርግልኝ እኔ መረጃ ስላለ እነ ጃኒ እነ ምናምን እዛ ውስጥ አሉበትና ቪዲዮ ተልኮል። ግን ምንድነው እነሱን ያስገቧቸው በማይሆን ነገር ነው። አንድ ኢትዮጵያ ያላችሁ ባካችሁን እነዚህ ቲክቶከሮች በአሽሽ በምናምን ብዙ ነገር እየተደራረጉ ነው እና መንግስት እዛ ላይ እንዲሰራ ሰሞኑን እኔ ቪዲዮ ለቃለሁ። ሰሞኑን መረጃና ማስረጃ ይዤ እመጣለሁ እና ምናልባት ሳያውቁ እየተገደዱ ወይም ደግሞ ይሄ በአሽሽ በምናምን ራሳቸው እንዲስቱ እየተደረጉ የሆን ነገር እያደረጓቸው ታዋቂ የሚባሉትን ቲክቶከሮችን ቪዲዮ እየያዙባቸው ነው። ኢዮዳብ የተላከልህን ቪዲዮ አሳየን እባክህ። አላሳይ ማነሽ? የትኛውን ቪዲዮ ነው መሳይሽ? የጃኒን? አዎ ነጃኒ ምናምን የገቡበትን። እየቀለድሽ ነው? ኖ እየቀለድኩ አይደለም። ከዛስ ካሳየሽ ምን ችግር አለበት? ካሳየሽ በኋላ እናያለና የሚላክላችሁ ነገር በውስጥ ምን እንደሆነ ስለምን እንደምታወሩ እናውቃለን። እንደ ህዝባ ለምን ነው የምትዋሹት? እናውቃለን እውነት እንደምታወራ እየጠየኩሽ ነው። ከዛስ አልኩሽ። አንዴ እየመለስኩልህ እኮ ነው። I'm giving you the answer to your question። በቪዲዮ ውጪ talk to me። በቪዲዮ ከወጣሽ አሳይሻለሁ። ነው በቪዲዮ የሰውን ቪዲዮ ማሰራጨት እንደማይፈቀድ ትክክል ካልሆነ እዚህ መጥቶ ደግሞ እንደዚህ እያደረጉ ወይ ከማውራትሽ በፊት በቪዲዮ ውጭ ማንን ነው እያወራ ምን ታደርጋለሽ? ሌት ነው በጣም ምሽቷል እንጂ ችግር የለውም። you can go to my profile. This is not a fake account. በቪዲዮ ስትወልሽ ምን ችግር የለም። ምን አደርጋለሁ መሰለሽ? ፌክ አካውንት አይደለም ይወዳብ። በቪዲዮ ስትወጪ አጥሪስ ምን ታደርጋለህ? ካሁን በኋላ ይሄን ተጠቀሙ። በቪዲዮ መውጣት የማትፈልጉ ክሎዝቱን ተጠቀሙ። ከምር በክሎዝቱ አይናችሁን ብቻ ሳዩን፣ ጀስት አይናችሁን ብቻ ሳዩን። በነገራችሁ ላይ ቆይ do you think ይሄ የሚደረገው መንግስት አቅም ቡኖ በደለ ኢትዮጵያ ውስጥ እንደዚህ አይደረግም? በየክለቡ በየናይት ክለቡ ሰዎችን እንትን እየሰጡ ምንድነው የሚባለው ማደንዘዣ ነገር እየሰጡ ምናምን ቪዲዮ እየተቀዱ ስንት ነገር አይሰራም እንዴ ጋይስ? እኔ እኮ 8 ዓመት እኮ ሶሻል ሚዲያ ላይ ቆይቻለሁ እኮ አይደረግም እያላችሁኝ ነው? ታዋቂ ሰዎችን ኢቭን አርቲስቶችን ምናምኖችን እንዴ እኮ ከ27 ዓመት በፊት ሲደረግ የነበረው እኮ የቲፒኤልኤፍ እኮ ዋና የሚጠቀምበት ስትራቴጂ ነበር እኮ። ለምን ነው ታማኝ በየነ ዝም ያለው? ሰሞኑን ምን ተደርጎ ነው? ምን ተይዞበት ነው? ለጀስ ቢያነስት አምናሰይን ይሄ ዶክተር አብይ አህመድ ያውቃል አቅም ያልኩኝ አይደለም፣ ግን ይደረጋል ኢትዮጵያ ውስጥ።
እነዚህ ቲክቶከሮች ታዲያ ለምንድን ነው ዛሬ የተናገሩትን ነገ ወጣው እንዴ? ጃኒ ለምንድን ነው እሺ ሐሳቧን የቀየረችው? ምን ስለተያዘባት ነው? why did she change her mind? are you guys being serious? አሁን like የግድ ይሄ ነገር መውጣት አለበት? የወጣ እኮ አለ ቴሌግራም ላይ ልላክላችሁና ታያላችሁ። የወጣ በደንብ እኮ አለ በደንብ የሃፒ ቆይ ሃፒን አይተናል አላየንም? ሃፒ ቂጡ ተንጠልጥሎ ሴት ልጅን ከላዩ ላይ ወጥቶ ዱባይ ሲደፍር እነ ሙኒትና እነ መሲ ብሪጅስቶን እንከሳለን እስር ቤት እናስገባዋለን ሲሉ ቆይተው መጨረሻ ላይ የሃፒ ደጋፊ ነው አልመጡ? አይተናል አላየንም? ጋይስ ያ ልክ ነህ። ምን አደረጋችሁ? ሃፒ ዱባይ ላይ ህግ አለ። ዱባይ ህግ እንደሌለ ዱባይ ህግ የለም። ባደወይ ህግ አለ ይባላል የለም። አይተናል እኮ ባይናችን በአደባባይ በቪዲዮ ሃፒ የሚባለው ልጅ ሴት ልጅን ደፍሯል ተብሎ በቪዲዮ አሳይተውና መሲ ብሪጅስቶን ሙኒት እና እነ ሀቢባ እንከሰዋለን ምናምን ብለው መጨረሻ ላይ ልጅቷን አላሳደዷትም? የተደፈረችውን ፓስፖርቷን ይዛ ሙኒት አልሰጥሽም ምናምን ብላ ቢዩዝ አላደረገቻት? ምንም እኮ አልፈጸማችሁም። እነ ጆከር ራሽዮን የይቅርታ ቪዲዮ ሰራ አይደል? እንደ መጨረሻ ላይ ይቅርታ አለው እኮ ሃፒን አፍኮ ሃፒን አፍኮ እንደ ዮናስ ሀቅ ነጋገር ከተባለ ሊያሾን አስደፍርሻለሁ እስከነ ልጅሽ ነው በብድም አስደፍርሽ አላላት? አድራሻውን አልሰጠም እንዴ? ሊያስገድላት ፈልጎ ለምን እሱን እንትን አትሉትም? ራሱ ነው የቤት አድራሻዋን እዚህ ቦታ ነው ሂዱና እንትን በሏት። ሂዱና አንድ ቪዲዮ አምጡ። እኔ አንድ ቪዲዮ አምጡ። አንድ ሰውን ያስፈራራሁበት አንድ ቀን እንኳን እንደዚህ ሴቶች ነውና እነ ዮናስን አስፈራርቻ አላውቅም። በእኔ ላይ ብዙ ዛቻ ሲያደርጉ አምሰይን ግብዝ አትሁኑ። ሊያሾውን ሊያስገድሏት ሊያስደበድቧት አድራሻውን ዳልቻ ለቤት ያስገብቼ ትነካትና ከኔ ጋር ነው የምትጣላው ብለው አስገብቻ አላስታረኳቸው። እንዲያውም ከኦሮሞዎች ጋር ያያይዙ ፈልጎ ጃኒን ራሷን ታስታውሳለህ? በኦሮመኛ ሙዚቃ ሰራች ብለው እነ ዘረ ያዕቆብ እንትን ሲጠይቋት ምን ሲሏት ለምን በአዲስ አበባ በሚለው ሰራች ተብሎ እኔም ነበርኩበት የዛን ጊዜ። እኛ አይደል እንዴ የቆምኩላት ለጃኒ? እኛ አይደል ግን ማናቸው አንድ ላይ? አዎ። ስለዚህ ተመልሶ ግን እነዚህ ሰዎች ምን ያደርጋሉ መሰለ? በላይ ተመልሶ ከነሱ ጋር ነው የሚሄዱት። ተመልሶ ቢከስ ይፈራሉ። እኛ እንትን አንልም። እነሱ በሚሄዱበት መንገድ የሚከበረው የሚያስፈራራ ባለጉልበተኛ ኤክስትሪሚስቱ፣ ተሳዳቢው፣ ባለጌው፣ ጋጠወጡ ነው የሚከበረው። አያችሁ፣ አሁን እኔ ባስፈራራ ቀላል እኮ ነው። ኢትዮጵያ ውስጥ እነማን ነው? እኔ ስንቱ ሰዎችን ገንዘብ ከፍዬ እኮ ዱባይ እኮ ደብቄያለሁ እኮ ሊገሏቸው ኢትዮጵያ ውስጥ ሊገደሉ ላምጣቸው እንዴ? ስማቸውን ልጥራ እንዴ? እነ ዴቭስ ማን ነው? ዴቭ ሳክስን እስኪ ጠይቁት። እስኪ ማን ያተረፈ በሉት። እያስፈራሩት ሊያስገድሉት ሲል ምናምን እኛ እኮ ወደ ዱባይ ገንዘብ ሊከፍዬ እኮ ወደ ዱባይ እንዴ ያደረኩት ለተወሰነ ጊዜ እንዴ። this is the problem። ለገዳዩ ለተሳዳቢው ለጋጠወጡ ተመልሳችሁ ትሄዳላችሁ። ሊያሾውን ባደወይ ከዚህ በፊትም እንደዛ ቁሜላት የሴጋው ጋር ተመልሳ ገብታ ስታሽቃብጥ ነበር። ስለምትፈራው እኮ ነው። ያስገድላታል፣ ያስደበድባታል። ስለምትፈራ ነው። ሊያሾው ያስፈራሯቸዋል። አሁንም እኮ እነዚህ ሴቶች እያደረጉ ያሉት ዮናስ ጆከር ሞጣ ምናምን የሚያደርጉትን እያደረጉ ነው። ለምን መሰላችሁ? ብዙ ሰው ነው የሚያዳምጣቸው። ቀላል ነው። ኢትዮጵያ ሴቶች አንተ በላይ አንተ እናስደበድባለን ለማስገደል አልፈለጉም። አንተ እናስደበድበዋለን እናስገድለዋለን ያሉ ሰዎች አሉ። ኧረ እኔ በክርስቶስ አምልጫለሁ። እኔማ 420 ሺህ ብር ተቀብሎብኛል። ጎበይ ያለ የለም ወይ? እንዲያው ሀቅ ነጋገር ከተባለ ኧረ እኔ ቪዲዮውን 10 ልክላለሁ። እኔን እናስገድለው ሆቴል እዚህ ቦታ ያለው ቁጥሩን እራሱ የተናገሩ አሉ። ቁጥሩ ለምን ነው እነሱ የማይቃወሙት? እንጃ። አሁን እኮ እኔ እየጠየቅኳቸው ያለው ሊያሾው መጀመሪያ እቺ ማናት? are you guys okay with this? መብትሽ ነው እህቴ። I live in the United States of America. You have right አሜሪካ ውስጥ መብትሽ ነው። አያገባኝም። እኔ የማልወደው ግብዝነት ነው። አትደበቂ። መታገል የምትፈልጊው ሌላ ጉዳይ ነው። ታገይ፣ ውጭና በቃ ካማውት the closet ታገይ። ዳስ ኖቦ ላመንሽበት ነገር ግንባር ቀደም መዋጋት ዳስ የሚከበር ነገር ነው። በሐሳብ ብለይም ካንቺ ግን አስመስላችሁ ከሆነ ሴት ጋር አፈንድዳ መጠጥ እየጠጣች ፎቶ አልደረሰም እንዴ? አልደረሰም። enemies ለኦሮሞ ህዝብ ሊትራሊ ስፒኪንግ ማለት one of the enemies ለኦሮሞ ህዝብ
ብዬ የምደመድመው ጃኒ ነው። ገባሽ? የእኛን ህዝብ ሲሰደብ እነቹቹ አሜሪካ ቁጭ ብለው ነው፣ እሷ ግን ፊንፊኔ ላይ ቁጭ ብላ በዚህን ያህልክ ለኦሮሞ ህዝብ ንቀት ስታሳይ ቶለሬት የማደርግበት ምንም አይነት እንትን የለም። ማንም ያስፈራራት ሰው የለም። እየተነገራት ያለው ልጆቹ ከፍተኛ የሆነ ለኦሮሞ ጥላቻ ያላቸው ወለጋ ላይ የራሳቸው ሴራ አድርገው የኦሮሞንም ሲያስጨፈጭፉ የነበሩ ልጆች ናቸው አጥፊ ያሏት። ስለዚህ አሁን መልሹን የተባለችው ታስታውሳለህ? ይህንኛ እኔ ነኝ ያስቆምኳ። የዛን ጊዜ እነ ኢሳም እነ ጃልወያ ባደው የዛ ጋር ነበር። ካንተም ታስታውሳለህ? አዎ እዚህ ላይ ያለው ነበርኩ። እንትን እኔ ነኝ በውስጥ በኩል ያልኳት። የዛን እነ ቹቹ እየወሩ ነበር። እኔ በዛን ጊዜ እነ ቁርቲ ተመልከቱ። በዚህ ልክ ነው እሺ ጃኒ ሊያስገድሏት የነበሩ ወለጋ ሄዳ ተደብቃ ስትፈራ እኔ ነኝ ግንባር ቀደም እዚህ የኔ ግሩፖች እነ ሂዊ እነ ምናምን ተደራጅተን እዚህ ጋር ዳልቻን አናግረን ዳልቻ እንዳትሞኝ ሊያሳስቱ ነው። ይኸው ልክ ይሄ አሁን አብርሃም ሂሮ ፖለቲከኛ ነው፣ ግን ተመልከቱ this is what they were doing። ሁሉም ሰው የሚያውቃቸው አላቃቸው literally speaking ማለት one of the enemies ለኦሮሞ ህዝብ ብዬ የምደመድመው ጃኒ ነው። ገባሽ? የእኛን ህዝብ ሲሰደብ እነቹቹ አሜሪካ ቁጭ ብለው ባደው እሷ ባለችበት ነው የሚናገረው። ያልክ ለኦሮሞ ህዝብ ንቀት ስታሳይ ቶለሬት የማደርግበት ምንም አይነት እንትን የለም። ማንም ያስፈራራት ሰው የለም። እየተነገራት ያለው ልጆቹ ከፍተኛ የሆነ ለኦሮሞ ጥላቻ ያላቸው ወለጋ ላይ የራሳቸው ሴራ አድርገው የኦሮሞንም ሲያስጨፈጭፉ የነበሩ ልጆች ናቸው አጥፊ ያሏት። ስለዚህ አሁን መልሹን የተባለችው በቃ ቪዲዮ ይሄ ደግሞ ልጆቹ በስትክክል የተደራጁ ሁሉም ሰው የሚያውቃቸው አላቃቸውን ብትል እኔ አልሰማትም። ከዛ የኦሮሞ ህዝብ በቃ መሰደብ ማንም ልፍጣም የመጣ አፉን የሚከፍትበት ህዝብ መሆን የለበትም። ቶለሬት የሚደረጉ ነገሮች አሉ፣ ቶለሬት የማይደረጉ ነገሮች አሉ። እነሱን አክብራ እነሱን ፈታ ቪዲዮውን ስታጠፋ እዚህ ጋር ደግሞ አላጠፋም ስትል እስቲ ለእኛ ሪስፔክት እንደሌላት ነው እያሳየች ነው ያለች። በነገራችሁ ላይ እዚህ ላይ ሀሳቡ ግማሽ ራይት ነው። ኦኬ ሀሳቡ ታዲያሱ እኮ አብርሃም ልክ ነው። የእውነቴን እዚህ ጋር ይዛል ነው ልክ የሆነው ቆቆይ ነው ልክ የሆነው ምንድን ነው ቹቹ እኔ ዛኔ ስለማስታወስ ነው መጀመሪያ እንትን ሲሉ ቹቹ ይሄ ጆከር እንትና አሉ በአጠቃላይ ሶሻል ሚዲያ ምናምን ዘር ያዕቆብ አማራ ኪላ ምናምን ሆነው ዘመቱባት። እሷ ላይ ትገደል እያሉ ወላ እንደዛ ነው ፖለቲካ ተጠቀሙባት እሷን። ከዛ እሷ ደግሞ በአማርኛ ሰራች የእንትናን የዳኘዋሌን በበነገት ስትወስድ ደግሞ ተነሱባትኝ። አሁን ምንድነው ያናደደኝ በዛን ጊዜ ልጅቷ ሽዘስ ቲክቶከር ናት አይደል እንዴ? ግን መጨረሻ ላይ ብዙ ባጠወይ ጃኒ ብዙ አጀንዳ የምታመጣ ልጅ ናት። ኦፍኮርስ በዛን ጊዜ ያንን ለራሷ ክብር ስትል ለአካውንቷ ስትል ለምናምን የሰራችውን ቪዲዮ አጥፊ ስትባል በብሔር ውስጥ ከሌለችበት አንደኛ ጃኒ ታውቃላችሁ ኤርትራዊ ናት። አባቷ ኤርትራዊ ነው፣ እናቷ አጤኝ ኦሮሞ ናት ነው የሚሉት። አሮንኬ ግን ምንድነው ክራስ ፋየር ላይ በዚህ በኩል የዳኘዋሌን ስትፖስት ኦሮሞዎች ያሳድዷታል። በዚህ በኩል አጤኝ ምን የሚለው አዲስ አበባ የሚለውን ሙዚቃ ስትሰራ እነ ልዕልት ቁጭ ብለው በቃ እንትን መደረግ አለባት መቀጣት አለባት ሲሉ ነበር። ከፈለክ አሰማለሁ መገደል አለባት ሲሉ ነበር። ፊንፊኒ ተቀምጣ ሲል አንደኛ አይደነው አብርሃም ኦሮሞ እንደሆነ አይደነው ዳላክ ሂወዝ ኦሮሞ እንደሆነ ገባ። አሁን ምን ሆነ? እኔ አሁን በቦታው ላይ ስለነበርኩ መገደል አለባት ያለ ሰው የለም። ለምን አለ አሰማለሁ። እኔ ነበርኩ ቦታው ላይ ነበርኩ፣ እሱ የለም። ለምን አጠፋሽ? ለምን ሰማ እንዴ? አለ መቀጣት አለባት